ምንድነው? ሄርሜላን ፈልገን ነው። ለምን ፈለጋት? ሄርሜላን ፈልጌ ነው። ለምን ፈለጋት? ስለምን ፈልጋት? ምን ለምን ፈለጋት? ግዴታ መናገር አለብን እኮ ካሉ ለዛ እኮ ነው ሰው የፈለግኩት አይደል እንዴ? ምን ብላለች? ይኸውና አይደለ ምን ብላለች? ሄርሜላ ማለት ነው አንተ ጋር ስትመጣ ብቻ ነው ዝምተኛ ወይም ደግሞ ጨዋ ለመምሰል ምን ሊያቀሳስር ነገር ነው? ቆይ አሁን ሄርሜላ ምናምን አንተ ጋር ስትመጣ ነው ጨዋ የምትሆነው ብሎ ሊያቀሳስር ነው? ብዙ ነገር ተናግረዋለች አብረሽ ነው ሄርሜላ የነው ተወስዳት ጀምር የሚያስጠሉ ቴክስቶች እየላክልኝ ነበር እኮ አንተ ነው። ይኸውልሽ በዚህ ያክል አፍሽን ባከብች ይሻልሻል። እሺ ተረጋጋ። ላብሽ ቢቆይ ነው የሚያልኩሽ እኮ ተረጋጋሽ ጀምር ካንተ ጋር ተናገር እንጂ እኮ እንጂ መሳካት እኮ አቅቶኝ አይደለም። ቁጭ ብለሽ ተረጋጋ። አሁን በህይወትም የተቀመጥከው በአብራም በኩል ስለማውቅ ነው እንጂ በህፃን ልጅ ነው ማስጠፈጥፈኝ። ሰላም ፋሚሊዎች እንዴት እዚህ ጋር ቆይ እንደርሳለን ግን ማለት ነው በህፃን ልጅ ነው ማስጠፈጥፍ። ይሄ ውርደት ነው። ይሄ ውርደት ነው። እኔ አላውቅም። ይሄ ለወንድ ልጅ ምን ማለት እንደሆነ እናንተ ተናገሩ። እኔ ምንም ምለው ነገር የለም። ለማንኛውም ግን እሱም ሰላምታውን እስከሚሰጥ እኔም ሰላምታዬን ልስጥ። ለማንኛውም ቡሱ ነኝ። ይሄ እንደ ተመልካች ቻናል ነው። በዚህ ቻናል ሰሞነኛ እና ሶሻል ሚዲያ ላይ ሲዘዋወሩ ባሉ ጉዳዮች እንደ ተመልካች ያው ከቻናሉ ስም እንደምትረዱት እንደ ተመልካች ያለን አስተያየት ጣል አድርገን ግን ማንም ላይ ሳንፈርድ ተግባባና ማንም ላይ ሳንፈርድ እንደ ተመልካች አስተያየታችንን ብቻ የምንሰጥበት ቻናል ነው። ወደ ቪዲዮ እንዴ የምን ወደ ቪዲዮ ቆይ ሰብስክራይብ አድርጉ። ይህ ቪዲዮ ከተመቻችሁ ላይክ አድርጉ። ይመቻችሁ። ዛሬ እንግዲህ ለአንድ ጉዳይ መጥቼላችኋለሁኝ። ያው በዚህ ሳምንት የተፈጠረ የነበረውን ነገር እያያችሁ ነው ብዬ አስባለሁኝ እና ምንድነው በዚህ ሳምንት የተለያየ ምላሽ ሰጥታችሁናል። እንግዲህ ዛሬ ግን ማለት ነው ፋሚሊ በጣም ደንግጬ ነው ካሜራ ደቅኜ የመጣሁት ማለት ነው። ሄርሜላን ብዙ ሰዎች እያስፈራሯት ነው እና መውጣት መግባትም አልቻለችም። ብዙ ቴክስት እየተላከላት ነው። በየቦታው እንገልሻለን ምናምን ነገር እያሉ እሷ መውጣትና መግባት አልቻለችም። እና ለምንድን ነው የሚገሏት? ለምንድን ነው የሚያስፈራሯት? ፖሊስ የለም? አይጠቆሙም? ይህ ነገር ደግሞ እያደረገ ያለው ከራሳችን አብረን ከምንውላቸው ጓደኛሞች ውስጥ ነው እና የውስጥ ምስት ይሎታል። ይሄ ስትደውልልኝ ማለት ነው ፋሚሊዎቼ እንዲህ ከኋላ እየተከተሉኝ ማይሆን ነገር ሊያደርጉኝ ነው ምናምን ነገር ስትለኝ በቃ ቀጥታ እኔ ወደ ሩም ነው ያልኳት ማለት ነው እና ምን እንደተፈጠረ ማወቅ ስለምፈልግ ማለት ነው። እና ማናቸው የሚከታተሉሽ ምናምን ነገር ስላት ፈረንጁና ቢኒያም አለች። ፈረንጁና ቢኒያም ማለት ደግሞ የኔ ጓደኞች ናቸው እና እሱም ያውቃቸው ሰዎች ማለት ነው። የተፈታተኗት እንደሆነ አላውቅም። እሷም ምን አስቀይማቸው እንደሆነ አላውቅም። በምን ኬዝ እንደሆነ ብቻ አልገባኝም። እና በጣም ደንግጣ ትንፋሽ አጥሯት ምናምን የደወለችልኝ እና ለዛ ነው ቪዲዮ ነው ያስጀመርኩት። ትንፋሽ አጥሯት በጣም ደንግጣ ስለመጣች ሩም ነው ያልካት? እኔ እንጃ አንፈርድም ብያለሁ ግን ማለት ነው ትንሽ ውዝግብ ቤት የለውም። ልጅ ተከራይቶ አይኖርም ብቻ ማደር ሌላ ቦታ የለውም። ስለደነገጠች ሩም እሺ እንቀጥል። ለማንኛውም መጣችላችሁ። ምንድን ነው እየተከታተሉኝ ነው? ጓደኞች እየተከታተሉኝ ነው። በቃ ምንድን ነው? ለምን ምን አደረገች ነው? ምን ማይዝቱብኝ ነገር አለ? ከኋላ እየተከታተሉኝ ነው። አብረሽ እኮ ለምን ምንም አትሆኝም? ተረጋጊ ሄርሚ ታቻለሁ በጣም እኮ ለምን ንገሪኝ። ለምን የምትፈሪ? ምን አድርገሻል? ምን ያጠፋሁት ነገር አለ? እየተከታተሉኝ ነው። እኔ ምንም ያጠፋሁት ነገር የለም። ከዚህ በፊት ቴክስት እያጨናነቁኝ ነው። አብርሃም ምንም ያደርጉት ነገር አለ? ከኋላ እየተከተሉኝ ነበር። ምን ሊያደርጉኝ እንደሆነ አላውቅም። በጣም እያስፈራሩኝ ነው። በጣም እየዛቱብኝ ነው። እገልሻለሁ እያሉኝ ነው። አብርሃም እንደሚሻለኝ ነው። ሁለታቸው ብቻ ናቸው ወይ ሌላም ሰው? ያለ ምክንያት ነው እንደ እንገልሻለን ምናምን ነገር የሚሉት ለምክንያቱም እንዲህ ነው ብለሽ አትነግሪም። ጓደኛ እስከሆኑ ድረስ ለምንድን ነው ያለ ምክንያት እንትን የሚሉት? ምክንያት ሳይኖር ማንም እንደዚህ አያደርግም። እኔ ጓላቸው ሌላ ሰው ይኖር ምን ያዙ ስለተያዙ ምንም ማውቀው ነገር የለም። ግን ጭራሽ ስለታለን እየተከታተልሽ ነው ምናምን ሲሉ እየዛቱ ቢኒያምና ፈረንጁን ያዩዋቸው ሌላ ሰው ካለን ያላቅም። እሺ ወደዚህ ግቢ ገብተዋል። ኳላ እየተከተሉኝ ነበረ። እንዴ እዚህ ነው አይደል ያለሽው? አሁን እኔ ጋር ነው ያለሽው። በቃ እኔ አወራቸዋለሁኝ። እንዴ እዚህ ጋር እኔ መከታሽ ነኝ እያላት ነው። እኔ ጋር ያለሽው እኔ መከታሽ ነኝ እያላት ነው። ወንዶች መከታ እየሆናችሁ ለጓደኞቻችሁን ለሚስታችሁን ብቻ ሴት ለተባለ ፍጥረት መከታ ሁኑ። አስተያየታችን ነው ምንድነው? አስተያየታችን ሳይሆን መልእክታችን ነው። ያሉኝን ነገር ይሁን መጡ ሄርሚ እኔ ነኝ አይደል? ማውራሽ ተረጋጊ በቃ እሺ ማን ነው? አብርሽ ምንድነው?
ምንድነው? ሄርሜላን ፈልገን ነው። ለምን ፈለካት? ሄርሜላን ፈልጌ ነው። ለምን ፈለካት? ስለምን ፈልጋት? ለምን ፈለካት? ግዴታ መናገር አለብን። አይገም ማለት ነው። ያው ሲታዩ እነዚህ አይደለም ስለት ምናምን ነገር ይዘው እንትን የሚዞሩ እንጃ እኔ አይመስሉም። ብቻ እኔ ሌላ ነገር ልል ነበር፣ ግን ማለት ስለት ይዘው የሚዞሩ ሰዎች አይመስሉም እኮ ካሉ ለዛ እኮ ሰው ነው የፈለግኩት አይደል እንዴ? ለምንድን ነው የፈለከው? ምክንያት ምንድን ነው? እንዴ አብርሽ፣ እኔ ብዙ ምክንያት አለኝ እንዴ። እኔ እኮ ለአብርሽ አለ አንተ ገባና ማውራለን። ምንድን ነው የተፈጠረው? ተረጋጋና እንትን በል። ምን ተፈጥሮ ነው? ይኸውልህ እስካሁን ዝም ያልኩት ማለት ነው ለአንተ ብዬ ነው። ሄርሜላ ማለት ነው አንተ ጋር ስትመጣ ብቻ ነው ዝምተኛ ወይም ደግሞ ጨዋ ለመምሰል የምትሞክረው። የደበቀችው ነገር አለ ማለት ነው። እሱ ጋር ስትመጣ ጨዋ የምትሆን ከሆነ የደበቀችው ነገር አለ ማለት ነው። አሁን ይሄን ነገር ነው በቃ መስማት ያለብን። ስለት እስከ መያዝ ያደረሰው ነገር ይሄ የተደበቀው ነገር ነው ማለት ነው። በቴክስት ምልክልኝ ነገር አብርሽ፣ እኔ ችግር የለውም እኔ ብር ስላላት ምናምን ሰማ መስሎ ከሆነ በጣም ተሳስታለች። ነበር የሚያስጠሉ ቴክስቶች እየላክልኝ ነበር እኮ አንተ ነህ። ይኸውልሽ በዚህ ያክል አፍሽን ባከብች ይሻልሻል። እሺ ተረጋጋ። ለአብርሽ ብዬ ነው ዝም ያልኩሽ እኮ ተረጋጋሽ እንጂ እኮ እንዲህ መሳካት እኮ አቅቶኝ አይደለም። እኔ ወደ ሲፈራኝ ተረጋጋ ያልኩ እኮ በዚህ ያክል ይኸውልሽ ክብር የሚነካ ነገር የምትናገሪው ነገር ታቆሚያለሽ። እስኪ ተረጋጋ አንተ። ወንድ ልጅ ነው እንጂ እኮ እሰካብሽ ነበረ እንዴ? ወንድ ልጅ በዚህ ልክ ከሴት ጋር ይጣላል እንዴ? አንተ ያስቀበለው ነገር አዎ። ሌላኛው መልእክታችን በዚህ ልክ ወንድ ልጅ ከሴት ጋር አይጣላም፣ እንዲህ እንዲያረግሽ ነበር አይባልም። የምሬን አይደረግም እንደዚህ። በቃ ሴት ልጅ እላፊ እንትን ካለችም ለቀ መሄድ ነው። አያግባባንም። ትንሽ ልትናገር ምናምን ነገር ከሞከረች በአቅም እንትን ላለመጋፈት ላጠ ማለት ነው። ቴክስቷ የወንድ ቴክስት ነው፣ እንደ ሴት አይደለም የምትልከው። እሺ ቁጥር መጀመሪያ ምን ብለህ ነው እየተናገርክ የነበርከው አንተ ነህ። ማይሆን ቴክስት ልካለታለች። እሱ ምንም አላላትም። እንዴት ምንም አላላትም? እና ምንም ሳይለኝ ነው እንደዚህ እየሆነ ያለው። ኧረ እባክህ ምን ሊገርፋት ነው? ምን ሆነ? አልቆይ እሺ ቁጥር ተው፣ ይሄንን ተውና አብርሽ ለአንተ ብዬ እንጂ ማለት ነው። እቺ ልታጠፋት ነበረ እኮ በቃ። እሺ አንተ ጀግና ነው። እኔ አሁን ትንሽ የተናደድኩት ነገር ማለት ነው፣ ለምንድን ነው ወደ ገደለው ቶሎ ማይገቡት? እንዲያጓጓችሁን እኮ ለምንድን ነው ሊገላት የሚፈልገው? ቴክስቶቹ ምንድን ናቸው? እሺ ቁጥር ችግር የለውም። ቁጥርና በመነጋገር እንፈታለን። ምን የፈጠረው ቢደም ንገረኝ። ከመጀመሪያ ጀምሮ ያለው ነገር አታብዳኝ። ልጅቷ ስለ ትቢቷ ስለምናምኑ አይደለም እሱ ነው፣ ግን እንድትነግረኝ ሳይሆን የተፈጠረውን ነገር ንገረኝ። በቀደም አግኝታችኋት አላስፈራራችኋትም? መች ነው በዚህ 2-3 ቀን ነው ያስፈራራናት? አንድ ላይ ያገኛችኋት ቀን ከፈረንጅ ከህይወቱ ውጪ ነናት። እሺ በቃ እሷ ግን የምትጽፈው ትቢተኛ ነው በጣም አብርሃም እንደምታያት ብላ የለም ቴክስቱ ቢወጣ እኮ በስተክክል ይላሳይሻል እኮ አብርሃም የጻፈችለት ቴክስት በጣም ነው የሚያስጠላው። አሁን ከሱ ስር ተደብቀሽ ነው አንቺ ብታወሪ። እሺ እኮ አንድ ጥያቄ ልጠይቅህ። በቀደም አግኝታችሁ ምንድን ነው ያላችኋት? እኔ እኮ ቪዲዮውን አይቼው ከህይወቱ ውጪለት ነው ያለው። ኧረ አብርሽ በእናትህ ዞር በል። አብርሽ በእናትህ ዞር በል። ፈረንጁ ምን ታረግ? መገረፍ ካለባት ትገረፍች። ስርዓት የሌላት ልጅ ነች። ጭራሽ ሊገርፍም ያምራል ማለት ነው። እኔ እንጃ እኔ እንትን ለማድረግ አይደለም እና ነገር ግን የተፈጠረው ነገር ባላውቅም ሊገርፍ ቀበቶ ማውጣቱ እንዲሁ ገርሞኝ ነው። እንዴ ፈረንጁ እኔ ማንኝ ነው እያልክ ያለው? ቆይ ማንም አይደለም። አሁን እኔ ነኝ የምገርፍ። እሺ እኔ ነኝ የምገርፍ። አሁን እኔ ነኝ የምገርፍ። ፈረንጁ አንተ ቀበቶ ነው አንተ። ማውራት ካለብሽ ለምን ተደብቀሽ ታወሪያለሽ? ቀጥታ ወጥተሽ አውሪያለሽ። እሺ ነው እንዴ ቴክስቶቹን እያሳየችኝ እኮ ነው። ለምን ነው የምታስፈራሯት? ቴክስት ይልቅ ተግባሯ እኮ እሱ ያስጠላል። እሺ ለምን ነው የምታስፈራሯት? አንተም ለምን ነው የምታስፈራሯት? ከህይወት ትውጣ። አስፈላጊ ሴት አይደለች። በቃ እሱን ለኔ ተወው። በቃ አሁን እነሱ ለሱ በማሰባቸው ነው ከህይወት ትውጣ እቺ ሴት አታስፈልግህም እያሉ ነው። ግን እንዲህ ማለት ይቻላልን? ይቻላል። ለህይወቱ የማታስፈልገውን ሴት እሱ ለይቶ የማወቅ ግዴታ አለበት። ህፃን ልጅ አይደለም፣ ትልቅ ሰው ነው። ወይ ደግሞ የተፈጠረው ነገር እንዲህ ብሎ መናገር ነው። እኔ ይሄን ነገር በዚህ ቪዲዮ ደጋገምኩ። ወደ ገደለው መግባት ነው ጉዳይ አይደለም እያወራ ያለው። የግል ጸባችሁ ምንድነው ነው ያልኩት። እኔ ግል ጸብ ከሷ ጋር ምንም የለብኝም። ሁለቱ ካሉ ይጨርሱ እና ምንድነው የምታሽቃብጠው ማለት ነው? አሁን በህይወትም የተቀመጥከው በአብርሃም በኩል ስለማውቅ ነው እንጂ በህፃን ልጅ ነው ማስጠፈጥፈኝ እና ኧረ ደጋገመችው ይሄን ነገር። ኧረ እባክሽ አይ ግን ምንም ቢሆን ማለት ነው አሁን እዚህ ድረስ አናተ ላይ እስኪወጣ ድረስ ከምትሰደብ በህፃን ልጅ ነው ማስጠፈጥፈ ምናምን ነገር እየተባለ ከምትሰደብ አንደኛህን የተፈጠረውን ነገር ለሱ አስባችሁ ከሆነ ለአብርሃም አስባችሁ ከሆነ አብርሃም ልጅቷ እንዲህ አይነት ሰው ናት፣ ስለዚህ ተከታተልና የሆነ ነገር ካገኘህባት ዞር በል፣ በቃ ካጠገቧ ራቅ፣ ሽሽ፣ ከህይወት አውጣት ማለት እኮ ይቻላል። ግን አሁን የተፈጠረ ያለው ነገር ዝም ብሎ በቃ ወከባ ምናምን ነገር ብቻ ነው።
ታስመስል በእናትህ ለአብረሽ ብዬ ነው ምናምን እኔም ለአብረሽ ብዬ ነው ነገርኩህ በህፃን ነው ማስመታክ ኧረ አብረሽ ፎቶውን ልቀቅልኝ ይሄን ነገር ባለችው ቁጥር ያስቀኝ ልደባደብ አይደለም ከዛ በኋላ ፊት ለፊት ስንሆን እስቲ ታውራ ያንን ነገር አንተ ጀርባውን መረሳት የሌለበት ነገር ቅደም ሩም ነኝ ብሏል ነበር ጎረቤት ይረበሻል ጎን ክፍል ምናምን ነገር ይረበሻሉ ትንሽ ድምጻችሁን ቀነስ ብታረጉ ራሱ ትንሽ አሪፍ ነው አብዶሾ ቀድሩ ካንተ ነህ ከኔ የምሸከምክ እሺ ነይ ተሸክሚና ዋሪ ወደ ገጠርባሉ ነው የምትቆም ነው ከዚህ ጋጣላለ እንዳይለኝ ለክብሬም ስል ነው ይኸውልህ እስቲ ዝም በይ የተፈጠረውን ነገር እያንዳንዱ ነገር አትረዳኝ ምን ምንድን ነው የተፈጠረው አብርሃም ሰድበዋለች ልጁ እኮ ምን ብላ ሰደበችው የሁለታቸውንም እውነታ ተናገር አንተን አይደል ለማለት አይደለም እሱ ከሩታና ከአብርሸት ውጪ ነው ያለ ማ ፈረንጁ እሺ ሌላት ምን ብሎ ጽፏል ቆይ ተመለከተ ማቶጪ ከሆነ ማደርግሽን አሳይሻለሁ ነው ያለው ሁለቱም ምን እንደሆነ ከሩታና ከአብርሽ ህይወት ውጪ ማቶጪ ከሆነ ማደርግሽን አሳያለሁ ምናምን ነገር እነሱ የራሳቸው ኃላፊነት አለባቸው ሩታና አብርሽም ሆነ ማንም ይሁን ሌላ ሰው ሶስተኛ ወገን አያስፈልግም አንድን ሰው ከአንድ ሰው ህይወት ለማስወጣት ሶስተኛ ወገን አያስፈልግም ነገሩ ምን ያክል የትኛውንም ያክል ቢገፋ ያኛውን ይጎዳል ብለን ያሰብነውን ሰው ነው ሄደን እንትን ማድረግ ያለብን እንጂ ያኛውን መውጣት አለበት ብለን የምናስበውን ሰው እንደዚህ እላፊ ቃል በማውራት እንትን ማድረግ አለብን ብዬ አላምንም እኛ በቪዲዮ በተረጋጋ መንፈስ አወራናት ግን ደግሞ በቃ የንቀት ነገር አሳይታን ከፈለኩኝ ቦጫጭቂያችሁ ይሄዳለሁ ብላ ሄደች ታውቃለህ አይደለ እኛ ደግሞ የምናደርገው ነገር እናሳይሻለን ብለን ቴክስት አደረግንላት ስለዚህ ቀድሚያ የነገርከው ምክንያት ውሸት ነው ማለት ነው አንተ ላይ ስለዛ እንትን የንቀት ንግግር ስለተናገረች እንጂ ያስፈራራሃት ለና አብርሽ እና ነገር አስባ አይደለም ከነገሩ እንደተረዳሁት አይመስላችሁም እንደዛ አይመስላችሁም ምክንያት ምንድነው ማይነካ ነገር ነካችብኝ ምን ነካችብኝ በቃ እዚህ ጋር ሚዲያ ላይ ቀጥታ አናገርም ግን ደግሞ ማይነካ ነገር ነው የነካችሁ ምን ብላ ነገረኝ ይኸውልህ አብርሽ እኔ ለአንተ አሳያለሁ ከፈለግ ግን ሚዲያ ላይ አይወጣም ችግር የለውም እኔና አንቺ ግን በውስጥ እንጨርሰዋለን ገባሽ አይደለ አሁን አብርሽ ጋር ስትሆን ብለው ዋና ነጥቡ ላይ ሲመጡ እንትን ይላሉ እንዴ ይሄን አይደል ልንሰማ የጠበቅ ነው ሚዲያ ላይ መውጣት የሌለበት ነገር ምንድን ነው ችግር የለውም ሃይማኖት ነክ ነገር ከሆነ ብሄር ነክ ነገር ከሆነ ምናምን ነገር አትንገሩ ችግር የለውም ግን አንደኛችንን እኮ ገባን ወደ እናንተ ህይወት ገባን እኮ በቃ ነገሩን በቃ አንዴ ፍቀድለትና አንዴ የልቡን ይወጣ እውነት ይምር ምንድነው የልቡን የሚወጣው አንተ ይጠፍጥፋት የምር አንዴ እቻለች አብራ ይጠፍጥፋት አላለ እኔ ባልኖር ለ2000 ምን ልታደርጓ ነው ልጅቷን እሱማ በደንብ ታይ ነበር እንዴ ትልቁ ጥያቄ እውነትም እሱ ባይኖር ምን ልታደርጓት ነበር ትጣፈጥፋት ነበር ትፈነክቷት ነበር ቅድም እንዳለው ወይ ትገሏት ነበር በስለት ምን እንዳስፈራራችሁት ምን ታረጉ ነበር እሱ ባይኖር ፈረንጁና ቢኒያም ምን እንደሆናችሁ እንደ ህፃንም እያረጋችሁ ህፃንነቱ አልጨረሰች ካለባችሁ ደግሞ እዚች ጋር እንደዚህ አንዴ ረገፍ ብላችሁ ይጣላችሁ እሷ ደግሞ አትፈታቸውም ታውቃለህ እንደዚህ እንደ ሴት ልጅ ወገብን ይዘን አሁን ከዚህች ልጅ መግባባት ታስፈራራ እየመጣችሁ እኔ ላይ ጉልበታችሁን አይታችሁ ጨርሳችሁ ደግሞ ሰፈሩን ለምደዋለች እንዲህ እያደረገች ነው ያመጣችው እንደ ወንድ ልጅ ለምን አታከብረውም አብርሃም አንተ ላይ ወንድ ልጅ ማከብረው ከሴት ልጅ ጋር እንዲደባደብ በፈቅድ ነው እንዴ አይደለም እንደ ወንድ ልጅ እንዲህ እኔ እኮ ቅድም ብያለሁ እንትን የንቀት ንግግር ተናገረች ምናምን ነገር ያለው ነጥብ አለው ግን በቃ ልታከብረው ካልቻለች ከሷ ህይወት መውጣት ነው ቀላሉ መንገድ አይመስላችሁም ልታከብረው ካልቻለች ኦኬ እሺ ሴት እሱን የግድ እኮ የማክበር ግዴታ የለባትም አይደል ጥሎ መውጣት ነው ያን ያክል እንትን የሚያስለፋና ነገር አይደለም ካላከበረችኝ ብሎ እኮ እንትን አያስፈልግም ሌላ የሚያከብሩ ብዙ ሰዎች ይኖራሉ ወደሚያከብሩ ሰዎች ላጥ ማለት ነው አይ መንደር ላይ የሆነ እንትን እንደዚህ ሻይ እንትን ምንድነው ቡና ስጠ ምንም በቃ ተውት በቃ ልናገር ጨርሾ ሄርሜላ ራሱ ማለት ነው አፏን ይበላታል ታውቃላችሁ በጣም አፏን ይበላታል በቃ እነሱ ሊረጋጉ ሲሞክሩ የሆነ ነገር ጨርታ አረጋግና ጸጥ ትላለች እነሱ ሲንጨረጨሩ ይቆያሉ ማለት ነው እንደምላስክ አይደለም እኮ ጉልበት ግዝ ብለ ነው ምዝብ እኮ ነይና ላሳይሽ አብርሃም በእናትህ ደቀይታ ካንተ እያስነቀኝ እያስደረሽ ካንተ ጀርባውን አብርሃም እያበሸቀችኝ ነው ያለችው ለምን ደማ አትረዳኝ ውሸት አይ እውነት በጣም የተብካካ እንትን ነው እንዴ በቃ መበሻሸቅ ከሆነ እንትኑ ይሄ ህፃናት ላይ የቀረ ነገር ነው መበሻሸቁን ካልፈለክ ላጠበል ሂድ በቃ እሷ እንደ ሴት ለምን አትሆንም ማንንም ያጨበጨበ የለም ይሄን መሰላክም ወንድ ልጅ ሴት ሆነሽ አሳየኝ እንዴ መፈንከት እኮ አቅቶኝ አይደለም አንቺ መፈንከት አቅቶኝ አይደለም ላብርሽ ብዬ ነው ሴት ሆነሽ ስታሳይ ነው ልናከብርሽ ምን ችለው
እንደገና ሌላ እንትን ሴት ሆነሽ አሳይ። በቃ እሷ እኮ የሴትነቷ ማለት ነው ቅድም እንዳልኩት ነገር ጨር እያደረገች ሆነ ነገር ነው። እንደ ሴትነቷ መጠን ደግሞ በቃ ምላሷን ተጠቅማ እያወራች ነው። አንተ ደግሞ እንደ ወንድነት መጠን ዋጥ አድርገህ መሄድ ነው ያለብህ። ዋጥ አድርገህ ትሄዳታለህ። አለበለዚያ በቃ አትቆጠርም፣ ከወንድ አትቆጠርም። አልገባኝም። ማንሽ አንቺ ፈረንጁ ሂድ። አንተ ራስህ ማነህ? አንተ ራስህ ማነችና እሷ እኛን ፈረንጁ ማንም እኮ ከማንም አያንስም። እንትን እኮ ነው ለእያንዳንዱ ነገር ትርጉም ስለሚሰጡ ነው። እያንዳንዱ እሷ የምታደርጋቸው ነገር የንቀት እንትን ስሜት በቃ የመናቅ ስሜትን ስለሚሰጣቸው ነው ሲመስለኝ። አንተም ከማንም አታንሱም እኮ ሁለታችሁም ከማንም አታንሱም። አብርሃም እዚህ ጋር ቆመን እያከበርን ያለው ለአንተ ብለን ነው። እቺ ልጅ እኮ ጸጉርሽን አንጠልጥለን ማውጣት ከብዶ ነው አይደለም። ይሄ ቀላል ነው። ሞክረዋ ኢማኑኤልሽ ይነቀላል። ሞክረዋ ጸጉሬ ነው ደግሞ ያምራላ። ጸጉሬ ነው ኢማኑኤል የሚያስጠላው ጸጉሬ ያይሃ እንደዚህ ነው ማለት ሰው ነኝ ነው። በትንሽ ነገር ሊከራከሩ ነው ደግሞ እና ደግሞ እንደዚህ ጸጉርሽን ይዤ እኔም እንደ ቅጥራት ነው እንደዚህ ይዤ መውጣት ይችላል እኮ ነው። ያውጪኝና አንድ ላይ እንገናኛለን ይችላል እኮ ነው። ያውጪ ረፊ ይሄ ክርክር በቃ ድሮ ህፃን እያለን ምናምን ነገር አራተኛ አምስተኛ ክፍል እያለን ከክላስ ሴቶች ጋር የዛኔ ነው። እኔ አሁን ለምሳሌ እኔ የዛኔ ነው ከሴት ጋር የጣለሁት ቢበዛ አምስተኛ ክፍል ቢሆን ነው። እና የዛኔ እንትን አምጥተው እዚህ እንትን እያሉ ነው። አግባብ አይደለም ይሄ። እውነት ከእድሜያቸው አይጠበቅም። እኔ አሁን ጺም የለኝም፣ ግን እነዚህ ጺም ካበቀለ ሰው አይጠበቅም። በእናትህ አንዴ ፍቀድልኝ፣ አንዴ ፍቀድልኝ። ኧረ ተው አይደረግም፣ እንዲህ አይደረግም። ምንድን ነው አልወጣም። ጭራሽ ሁለታችሁም ሂዱ። እንዲህ ቆይ ስማ፣ እንዲህ እንደ ውሻ ተባረረ እስክትወጣ ድረስ ነው ያ ሁሉ ድንፋታ። አሁን እኮ እንዴት እንዳስወጣው አያችሁ አይደል? እንዲህ ሂርታውና ነገር ሁሉ ነው ያባረረው እንደ ውሻ። ማን ያዛዋል ካስታወሳችሁ ሂድ ከዚህ እንዳለው ያ መንገደኛው ማለት ነው። እንዲህ እስከ ሲጃ አይደረግም፣ ደግሞ እንደዚህ አይደረግም። ሴት ልጅ ላይ ምንም በቃ እጅ መሰንዘር አያስፈልግም። ህፃን ከሆነች እህት ከሆነች አንተ ትቀጣታለህ ምናምን ነገር፣ ግን ይሄ እኩያ ከሆነ ምናምን ነገር አይደረግም። ምንድነው መሰለኝ እነሱ ናቸው እኮ እኔ አሁን ጥሎ ወደ እነሱ መጣ ማለት ነው። ነው አይደል? ለይጃጅ እሺ እኔ እኮ ምንም አላደረኩም። ውሃን ያዝኩት በቃ እንዴ። ተው እሷን አታስወጣት። እነዚህ ልጆች ከውጭ ካገኙ የሆነ ነገር ሊያደርጉ ይችላሉ። እሷን አታስወጣት። ይመስኛል አሁን ከወጣሁ አብረሽ አውቀሽ እያናደድሽ ነው አይደለም? ሄርሜላ ነው አይደለም? ንገረኝ። አውቀሽ እያናደድሽ ነበር እንዴ? ሄርሜላ ለምንድን ነው እንደምታረጊው? ምን ልታገኝ ነው የምታናደው? አይ አሁን ከዛ ልጅ ምን ልታገኝ ነው የምታናደው? አውቀሽ ነው። የሆነ ምክንያት እኮ ይኖራቸዋል። ቅድም አሁን ሚዲያ ላይ እንናገር ምናምን ነገር ያሉት ምክንያት ማለት ነው። ስለዚህ ማን ጥፋተኛ ይመስላችኋል? እዚህ መሀል ማን ነው ጥፋተኛ? ምንድን ነው የተፈጠረው ነገርስ? ብሔር ተኮርና ሃይማኖት ተኮር አይሁን እንጂ ምን ሊሆን ይችላል? የተፈጠረው ነገር ፐርሰናል ከሆነ ነገሩ ማለት ነው። ጓደኞቼ ናቸው አይደል? አንቺም ጓደኛ ማንም እንደሌለኝ ተሰብስበን እንመታሻለን ምናምን እያሉኝ ነበር። ጭራሽ አንድን ሴት ነው ተሰብስበን እንመታሻለን የሚሉት? ያሳፍራል። እሺ ነኝ በቃ ላይ ታችን ነው ረግማ ነው ማይነካሽ እኮ ቤቴ ካደረስከ ነው የምወጣው። ያደርስሻል፣ ችግር የለውም። እንደዚህ እያየናቸው ብቻዬን የሚወጣሁት ዝም ብለው እየዛቱብኝ መስሎኛል። ከዛ ከወጣሁ በኋላ ከኋላ እየተከተሉኝ ነበረ። ከዛ በፍጥነት ነው ወደዚህ መጣሁ። ደወልኩልክ ወዲያው። አይ ግን ማናችንን በማናውቀው ምክንያት ብዙ ተጨነቅን። ምክንያቱን ቢነግሩና ነገር እኮ ይሄ ነው ይሄ እንደዚህ መታረም አለበት ማለት እንችል ነበር። መሀል ቤት አብርሃም ነው የተጨነቀው። አብርሃም ለምን ይጨነቃል? አብርሃም መጨነቅ የለበትም። አይ ግን ለማንኛውም ጥፋቱ ምን ይመስላችኋል? እስቲ ምን የተፈጠረ ይመስላችኋል በመሀላቸው? ይሄ ቅድም እንዳለው ምናምን የንቀት ንግግር ነው ከሆነ አሳማኝ ምክንያት አይደለም። ለእኔ አሳማኝ አይደለም። ለእናንተ ከሆነ እንጃ። አሁን ለአብርሃም ምናምን ነገር ከሆነ እንጃ። ግን ይሄ ተነቅ ያለው ምናምን ነገር አሳማኝ ምክንያት አይደለም። ለማንኛውም ግን ይህ በእንዲህ እንዳለ ቪዲዮችንን ጨረሰናል። አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ይህም ቤተሰብ ተቀላቀሉ። ላይክ ደግሞ አድርጉ። ቪዲዮ ከተመቻችሁ ሀሳብ አስተያየቶቻችሁን ደግሞ ኮመንት ላይ ጻፉ። ይህ እንደገና እላችኋለሁ እንደ ተመልካች ቻናል ነው። ሰሞነኛ በሆኑ ጉዳዮች እንደ ተመልካች ያለን አስተያየት በቪዲዮ የምናስተላልፍበት፣ እናንተ ደግሞ ኮመንት ላይ በመጻፍ አንድ ላይ የምንቀራረብበት ቻናል ነው። ይመቻችሁ። በቀጣይ ቪዲዮ እንገናኛለን።